ምንድነው የመጽሐፉ ስም እስቲ ንገረኝ። መጽሐፈ ሳሙኤል ይላል ኡስታዝ። ሳሙኤል መጽሐፍ ሳሙኤል የጻፈው ማለት ነው። ግን ለምን ያዋሹናል ነው እኛ ጥያቄያችን። ሳሙኤል ሞተ ተቀበረ እያለ የሚያወራው ሳሙኤል ነው? ይሄን የሚጽፈው ሳሙኤል ነው? በጭራሽ። ስለዚህ ጸሐፊዎቹ እነማን ናቸው ነው ጥያቄያችን ራሱ ማለት ነው። ሌላም አለ እንደዛ መጽሐፈ ኢያሱን ማን የጻፈው ስትላቸው ኢያሱ ይለዋል። ግን ኢያሱ ሞተ ተቀበረ እያለ የሚያወራው ማን ነው? መጽሐፈ ኢያሱ ምዕራፍ 24 ላይ ገባላቸው እስቲ። ኢያሱም ቁጥር 30 ነው መሰለኝ፣ ቁጥር 29 ነው ቁጥር 30 እንደዛ መሰለኝ። እሺ እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። አዮ ስለዚህ ይሄ ነው ጸሐፊዎቹ አይታወቁም ነው የባይብል ጸሐፊዎቹ አይታወቁም። ጸሐፊዎቹ ብቻ አይደለም ተናጋሪዎቹ አይታወቁም ነው የምንለው። ማን የተናገረው? ይህንን የሚነግረን አካል ማን ነው? ስለ ኢያሱ የሚነግረን ማን ነው? ስለዚህ የዛ መጽሐፈ ኢያሱን የጻፈው ኢያሱ ራሱ አይደለም። ልክ የሙሴ መጽሐፍ ሙሴ እንዳጻፈ ሙሴ ብሎ በስሙ ፎርጅድ የተሰራው ልክ ዘዳግም 32:9 እና 10 ላይ እስከ ዛሬ ድረስ መቃብሩ አልተገኘም፣ ሞተ ተቀበረ በሞዓብ ምድረ በዳ ምናምን እያለ የሚናገሩ አካላቶች አይታወቁም። ከዛ አንጻር ነው ኦቶሩት ካልታወቀ ደግሞ አስቸጋሪ ነው ራሱ ማለት ነው። አንተ ፋርማሲ ውስጥ ገብተህ የሆነ መድኃኒት ፕሎካ ምንድነው የሆነ መድኃኒት ወሰድክና ከዛ መንገድ ላይ ያገኘኝ ከዛ ዋጠው ወሂድ አልከኝ። ምንድነው ስለው መድኃኒት አልከኝ። የምን መድኃኒት ስለ አላውቀውም። የምን መድኃኒት እንደሆነ አላውቀውም፣ ግን ዝም ብለህ ዋጠው ከመድኃኒት ነው እንዴ? ሊገለኝ እኮ ላይ ይችላል ያ መድኃኒት። የምን እንደሆነ መጀመሪያ ማወቅ አለብኝ ራሱ ማለት ነው። እና ምንነቱ አይታወቅም፣ የማን እንደሆነ መድኃኒቱ አላውቅም፣ ግን ዝም ብለህ ዋጠው በቃ ምንም ችግር የለውም እንደማለት ነው ራሱ ኖርማል የሚቆጠረው ማለት ነው። እና ይሄ ይመስላል ማለት ፈልጌ ነው። ከባድ ነው ኡስታዝ። አስበዋል ዓለም የማላውቀው የምጥ መድኃኒት ቢሆን አሁን ያ ሌላ ታሪክ ውስጥ ልገባ ነው ማለት ነው። ከባድ ነው። እና እንደዛ ነው ያለው ማለት ነው። እና ቀጥሉ። እኔ ያለው አካውንቴ ይቀመጥ፣ ግን እንትን ማውራት የምችልበት ቦታ ላይ ያለውንም ከ5 እስከ 10 ደቂቃ በኋላ ኢንሻአላህ። እሺ ኡስታዙና ተቀመጥልን ኢንሻአላህ። መሀል ላይ ትገባልናለህ ኢንሻአላህ። ጀማው እሺ ስሙ፣ ያው ቪዲዮን አንድ 5 ደቂቃ 10 ደቂቃ ቪዲዮን አዙረውና ማለት ቪዲዮ ቫይራል መውጣት አለበት። 700 ምናምን ሰው አለ። አዙረው ቪዲዮን ይሻላል። የት ነው ያለው ሸጀማል? ምን ጀምራችሁ? እሺ ጋይስ በቁርአን ነይቱት። መንገድ ላይ ሆኜ ነው በቃ። እሺ አውሰን ወይ ለጨዋታ ነው ጋይስ። ሀቂቃ በጣም ዛሬ ወሳኝ ቪዲዮ ነው የለቀኩላችሁና ያው 5 ደቂቃ ምን እንደምንሰራ ታውቃላችሁ። በዚህ በ5 ደቂቃ ውስጥ ምንጊዜም ወላሂ ይሄንን ቪዲዮ ለህዝቡ ተደራሽ ማድረግ አለባችሁ። ክርስቲያኖች ማወቅ አለባቸው። መጽሐፍቱ ጸሐፊዎቻቸው ማን እንደሆኑ ማወቅ አለባቸው። የማይታወቅ ነገር ልክ አሁን ኡስታዝ እንደነገረን የሆነ ኪኒን ይሰጣል። ኪኒኑን የምንድነው ብለህ ስትለው አላውቀውም። ስለዚህ አሁን ይሄንን የመሰለ ነገር ነው የለቀኩላችሁ። አደራ ወላሂ ይሄንን ቪዲዮ ለብዙ ሰው ተደራሽ እንዲሆን ማድረግ አለባችሁ። ፋይቱ ያለው ጂሃዱ ያለው በብዙ ነገር ነው ማለት ለምሳሌ አሁን በላይቭ አለ፣ ሌላኛው ደግሞ በቪዲዮ አለ። ተጓባል እና ቢአምዋሊኩም ወአንፉሲኩም ነው እንግዲህ በጊዜያችሁ ደግሞ ሌላ ነው ደግሞ አያችሁ ጊዜ። ስለዚህ ግቡና አንድ ጊዜ ሁላችሁም ኮሜንት አድርጉ፣ ቪዲዮ ላይ ሼር አድርጉት፣ ይሄን ቪዲዮ ለህዝቡ ተደራሽ እንዲሆን አድርጉት። የዛን ጊዜ ምክንያቱም እንደዚህ እያደረግን ነው የምንሰራው። እናንተ አውቃችሁ ስለማታረጉልን እኛ በግድ እንደዚህ እየለመንን ነው የምናደርገው። ምንም ማድረግ አንችልም። ስለዚህ የኛ 700 ወንድምና እህቶቼ እንደው ግቡና ይሄንን ሼር አድርጉት፣ ቪዲዮን ግቡና ሼር አድርጉት። ኦንሊ 2 ሚኒትስ ነው ሌፍት ያለን፣ ለ2 ደቂቃ እናርግና ቀጥታ ወደ ፕሮግራማችን እንገባለን። ጸሐፊው ይታወቃል አይታወቅም በሚል ኢንሻአላህ እንትን እንላለን። መጀመሪያ ግን የዚህ የቪዲዮ ዳዕዋ መዳረስ አለበት። ከናንተ ምንም የምናገኘው ነገር የለም ጀማዓ። እኛ ከናንተ የምናገኘው ምንም ነገር የለም። የምናገኘው ምንድነው? ኢንሻአላህ አላህ ዘንድ ሁላችንም በዚህ ምክንያት አንድ ሰው ሂዳያን ካገኘ ምንድነው የምናደርገው? የዛን ጊዜ በአላህ ዘንድ ያው ትልቅ ምንዳ ልናገኝ እንችላለን። ከዛ በተረፈ ከዚህ የምናገኘው ነገር የለም። ስለዚህ ሁላችሁም ይሄን ቪዲዮ እየገባችሁ ኮሜንት ማድረግ፣ ኮፒ ሊንክ ማድረግ፣ ሼር ማድረግ ቫይራል ያወጣዋል ቪዲዮውን። ስለዚህ ያላወቀ ክርስቲያን እንዲያውቅ አድርጎ እሺ ጀማዓ። እና ይሄንን ይመስላል። አይ ቲንክ እኔ ኡስታዝ እያለ እንደዚህ አይነት ነገር አልሰራም። አሁን በኋላ እናደርጋለን። አሁን ቀጥታ ወደ እንትኑ እንገባለን ኢንሻአላህ። ወደ ፕሮግራማችን እንግባሽ። ክርስቲያኖች ካላችሁ መጽሐፍ ቅዱሳችሁ ጸሐፊው ይታወቃል ወይ አይታወቅም የሚል
ጥያቄ ነው ያለን ዛሬና ይታወቃል የምትሉ ከሆነ ከዘፍጥረት እስከ ዮሐንስ ራእይ የሚታወቃል ብላችሁ የምትሉ ካላችሁ ገብታችሁ ከኛ ጋር መወያየት ትችላላችሁ ማለት ምክንያቱም እንደሚታወቀው ኡስታዝ ቀደም እንዳሳየን ዘዳግም 34 ከ7 ጀምሮ ሙሴ መጽሐፉ እንዳልጻፈው የሚያሳይ በቃ ኢንተርናል መረጃ አለ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ላይ በተመሳሳይ ሁኔታ ሳሙኤል መሞቱን ይናገራል ሌላ ደግሞ መጽሐፈ ኢያሱ ምዕራፍ 29 ምዕራፍ 24 ቁጥር 29 ላይ በተመሳሳይ ሁኔታ ኢያሱ ስለ ኢያሱ ሞት ይናገራል ግን የኢያሱ መጽሐፍ ነው ብሎ ይነግሩናል ይሄ የማይሆን ነገር ነው ሊሆን የማይችል ነገር ብዙዎች አሉ ለምሳሌ ሙሴ እንዲሆነ በዚህ ቦታ አደገ በዚህ ቦታ እንትን ሆነ ማን ነው እንዲህ ብሎ የሚተርከው ማን ነው እንዲያለ የሚተርከው ሰውዬ እነዚህ ነገሮች ነው የምንፈልገው ከናንተ ማለት ነው ስለዚህ አሁን እኛ ማስረጃ እንፈልጋለን ክርስቲያኖች ካላችሁ የባይብል ጸሐፊያን እነማን ናቸው የሚል ማስረጃ እንፈልጋለን አይ ቲንክ ዛሬ ፕሮግራም ነበረን ልጅቷ ከመጣች አስገባልኝ እሺ ጀማል ከመጣች ምናልባት የምትመጣ ከሆነ ስለዚህ ያቺ ልጅ ነች እሺ መርሐባ እሺ ከመጣች አስገባ ካልመጣች እኛ እንቀጥላለን ኢንሻአላህ ስለዚህ እስከዛ ክርስቲያኖችም ሙስሊሞችም ካላችሁ ግን ከዛ በፊት አይ ቆይ አሁን አይደለም የሚገርም 760 ምናምን ሰው አለና ኮሜንት 200 እንኳን አልሆነም ማድረግ አለብን እናድርግ አንዳንድ የሚታዘዘው ማለት ነው እኔን እኮ ነው እያዘዘኛለሁ ኢብሮ ማለት ነው እኔን ማለት ነው እያንዳንዳችን ማለት ነው የሌላን ማሰብ የለብንም እሺ ማለት እንግባ በቃ 150 ምናምን ነው የሚያሳኝ ኮሜንቱ ሁለት ኮሜንት ብናደርግ እኮ 700 ምናምን ሰው አስባሽል አንድ ከአንድ ሺህ በላይ ነው የሚሆነው ኮሜንቱ ማለት ነው ሪፖስትስ ብናደርግሽ ሁለት አካውንት ያለን ሰዎች ደግሞ ያሰላም እኔ በሁለቱም አካውንት ነው ሪፖስት ያደረኩ ያለሁት ቶሎ በሉ ጀዛኩሙላህ እስከዛ አናውራ በቃ የህልና ጸሎት እናድርግ ታጂ ኡስታዝን ሃይ አርጊ የዛሬው እንትን አይደለም ነበር ዛሬ ወሳኝ ነው ወአለይኩም ሰላም ጃስሚን ወላሂ እኔ ራሱ ኡስታዝ ሲገባ ምላስ ተሳስሮ ነው እንጂ እኔ ራሱ በዚህ ቪዲዮ ባወራ ደስ ይለኛል በጣም በቃ ወሳኝ ቪዲዮ እስከዛሬ ራሱ እንዴት እንዳልሰራህበት አላሁ አለም المهم يا جماعه ገቡና በቃ ዛሬ ብዙ አናወራም ገቡና እንትን ሪፖስት አድርጉ ከዛ በኋላ ቪዲዮን ደግሞ አትሊስት ገብታችሁ እስከ ግማሽ እንኳን ይዩት ምክንያቱም ማየታችሁ ቪዲዮ ተወደዋል ተብሎ ስለሚታሰብ ቫይራል ያወጣዋል እንትን በሉ ስቶሪ አድርጉት ኮሜንት አድርጉ በቃ ምንም አይጎልብንም ብንጠቀም እንጂ አንጎዳምና 800 ሰዎች ባረከላሁ ፊኩም ሂዱ የሚደረጋውን አድርጉ ወደ ትምህርታችን እንሂድ በቃ ጀዛኩሙላሁ ኸይራን ወያኪ ያው for the last time ልናገር ምክንያቱም ኡስታዛችን እዚህ ያለ እንደዚህ አይነት አርጉልኝ ብዬ አልናገርም ወደ ትምህርት ነው የምንገባው ኢንሻአላህ for the last time ምንድነው የምናገረው መሰላችሁ በጣም ወሳኝ የሆነ ቪዲዮ ለቅቄያለሁ ወሳኝ በጣም በቃ ማታስቡት ቪዲዮ ማለት ነው ማለቴ ክርስቲያኖች ላይ በጣም ተጽዕኖ እየፈጠረ እንዴት ነው አንድ ሰው ደብዳቤ የሆነ ሰውን ደብዳቤ ቢጽፍል ያን ደብዳቤ መልሰህ ትቀበለዋለህ ወይስ አትቀበለውም ብለው መከራከር ድረስ የደረሱበት ደረጃ ነው ያለውና ሶ ምንድነው የምታረጉልኝ የዛሬ ቪዲዮ እሱን የተመለከተ ነው የመጽሐፍ ቅዱስ ጸሐፊያን በአጠቃላይ አይታወቁም ስለዚህ እሱን አስመልክቶ ቪዲዮ ለቀቅያለሁ ሁላችሁም ኮሜንት ማድረግ በጣም ቫይራል ያወጣል ኮሜንት ማድረግ እንደገና ኮፒ ሊንክ 10 ጊዜ ሁላችሁም ብታረጉ 8 18 13 ሰዎች አላችሁ እንደገና ላይክ ሼር ብታረጉ ለሰዎች በተለይ ደግሞ ክርስቲያን ለክርስቲያኖች በተለይ ለክርስቲያኖች እንትን ብታረጉላቸው ታግ ብታረጓቸው ማለት ምንድነው ታግ ነው የሚባለው ምንድነው ሜንሽን ብታረጓቸው ይሄ በጣም ወሳኝ ነገር ነው ወላሂ ክርስቲያኖችን ሜንሽን ብታረጉ እዚህ ላይ በጣም ይማሩበታል እንዴ ሌላ ነገር አለን ተምረው አንድ ሰው እንኳን አላህ ሂዳያ እንዲሰጥ ነው በዚህ ምክንያት ከላይቭ ከዚህ ከምታዩት ከላይቭ ትምህርት ባሻገር በቪዲዮ የሚሰጠው ትምህርት ብዙ ሰዎችን ሻሃዳ እንዲይዙ ምክንያት እየሆነ ነው በውስጥም በውጭም እንደምታዩት ማለት ለምሳሌ አንድ ሰው ምክንያት ብናነሳ ሊሊን አይታችኋል ቪዲዮ አይታመጣ ነው ሻሃዳ በዛ ምክንያት ተምራ ሻሃዳ ያዘችው ስለዚህ ይሄ የናንተ ተጽዕኖ መፍጠሪያ አንድ ትልቅ ለናንተ ጋሻ ነው ብዬ ነው ማስበውና ኢንሻአላህ እንቀጥል አሁን ወደ ትምህርታችን ጥያቄ ያለው ክርስቲያን ካለ ጥያቄ መጠየቅ ይችል ነበር ግን አይ ቲንክ ከጥያቄው በፊት እኛ ጥያቄ ያለን ያሻ ሰላም ብያለሁ ያሻ ነው የሚለው እንዴት ነው አልহামዱሊላህ እሺ የመጽሐፍ ቅዱስ ትንሽ ራቅ ብትል ጥሩ ነበረ
የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ዘፍጥረት ለምሳሌ የዘፍጥረት ጸሐፊ ይታወቃል? ይሰማሃል? ያሻ በቃ እሺ፣ ሚውት አድርግ። በቃ ያለህበትም እንትን አይሰማህም ወዳጄ? አቤት አቤት፣ አይሰማም? ይሰማል። ኔትወርክህ ነው መሰለኝ። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ብለህ ነው የምታምነው? እሺ በቃ ሌላ ሰው እናስገባ። እሺ ወዳጃችን መልካም ጊዜ ይሆንልህ። ምንም ኔትወርክ ሊያስወራ አልቻለም። እሺ ሌላ ጥያቄ እንጠይቃለን። የፈረሳይ ነው የሚለው የፈረሳይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝ ብሮ። እኔ የገባሁት ለመሰለ እኔ የምኖረው ቱርሚ አካባቢ ነውና ትንሽ ሙስሊም ያለ ነውና እኔ እዚህ የመጣሁት እውቀት ለመግበትና ትንሽ ፎሎ እንድታስደርገኝ ነው። ኢንሻአላህ ቱርሚ አካባቢ ነው የምኖረውና ቱርሚ አካባቢ ወደ ደቡብ አካባቢ ማለት ነው። እና ትንሽ ሙስሊሞች ነው ያለሁትና ትንሽ እኔ እዚህ ፕላትፎርም ላይ ለመንቀሳቀስ ትንሽ ፎሎ አድርጉኝና ትንሽ ስለሆነ ትንሽ አንዳንድ ነገር ለመማር እኔም ለሰውም ለማስተማር እዚህ ከእናንተ ተምሬ ነው። ኢንሻአላህ መጀመሪያ ትምህርት ለማስተማር መማር ይቀድማልና መጀመሪያ ወንድማችን ተማር። ያው ትምህርት አለ እዛ እየገባ ትማራለህ። ከዛ በኋላ ደግሞ ኢንሻአላህ ወደፊት ለማስተማር ትነሳለህ ማለት የዛን ጊዜ ታስተምራለህ። እስከዛ ድረስ ተማር ታችሁንና በደንብ ጥያቄ ካለ መጠየቅ ትችላለህ። ጥያቄ ካለ መጠየቅ ጥያቄ የለኝም። እኔ እውቀት ብቻ ነው የምፈልገው። ለመማር ነው የመጣሁት። ኢንሻአላህ ለመማር ከሆነ ደግሞ ይኸውልህ በውስጥ እኔን አናግረኝና ትምህርት የምትማርበትን ቦታ እኔ እሰጣለሁ። እሺ ኢንሻአላህ። እሺ በውስጥ ልጻፍልህ? አዎ ጻፍልህ ኢንሻአላህ። እሺ ኤክስኤክስ ጂአር አደራህን ከስድብ ነፃ የሆነ በስነ ስርዓት ነው እሺ የምናወራው። አደራህን ኪራራን የተሳረበ መሻቅ ነው። አሁን የቁርአን ጻፊ እንድነግረኝ ነበር። እኛ ደግሞ እየጠየቅን ነው። የመጽሐፍ ቅዱስ እኔ እነግርሃለሁ፣ የቁርአን ጻፊያን እነግርሃለሁ። የመጽሐፍ ቅዱስ ጻፊያን ብራዘር፣ ለዚህ ነው የምልህ እኮ ጥያቄ እየጠየቅን ነው። የመጽሐፍ ቅዱስ ጻፊያን ይታወቃሉ አይታወቁም? ይታወቃሉ። በጣም ጥሩ። እሺ ማስረጃ የቁርአን ጻፊ ክርስቲያን ነው ታውቃለህ? ዘፍጥረትን ማን ይጻፈው? ክርስቲያን እንደሆነ ታውቃለህ? ክርስቲያን እንደነበረ ማን ይጻፈው? ኧረ ቢስሚላህ። ለዚህ እኮ ነው አንተ ሰውዬ ማን ነግባባው? ዘፍጥረትን ማን ይጻፈው? እንዴ ማስረጃ በለኛ። ዘፍጥረትን ማን ይጻፈው? አለለም። ማስረጃ የቁርአን ጻፊ ክርስቲያን ነበር። ደግሞ መሐመድ ምን እናቀም ብሎ ወደ ክርስቲያን ተመለሰ ይላል። ሚውት አድርግ አንተ። ምን አይነት ነገር መሰለ ከክልኝ ጸጽም ይባላል ታውቃለህ። ለምሳሌ ያመሃል ስለ አንተ ተመለሰ አንተ መልስልህ። እሺ የቁርአን ጻፊ ክርስቲያን አልሆነም። ክርክር መያዝ ማለት ነው። ልክ አንተ ያመሃል እያልኩ እየነገርኩ ኤብሮ ያመሃል ስለ ኧረ አያመኝም ነው ማለት ያለብህ እንጂ አንተም እኮ ያመሃል እያልክ ክርክር መያዝ የለም። ጥያቄው አይ እንደዛ አይደለም። ዛሬ ላይ እንዲያዳምጥ ኤክስኤክስ የጉንጬ ሊጨርስ ዛሬ አርዕስቱ የተነሳው አርዕስት ምንድን ነው? የባይብል ጸሐፊዎችና ተናጋሪዎች እነማን ናቸው የሚል ነው። ቁርአን ጸሐፊውና ተናጋሪው ማን ነበረ ቢባል ኖሮ የአንተ ጥያቄ በአግባብና በቦታው ይሆን ነበር። ስለዚህ ርዕስ ተደርጎ ስላልተያዘ ርዕሱን ዳይቨርት የማስደረግ ስራ ነው ማለት ነው። በሁሉ ነገር በሸማ የሚለበሰው በየፈርጁ ነው። ዛሬ የምትማረው ኬሚስትሪ ነው ከተባልክ ስለ ፊዚክስ አታወራ። ስለዚህ ኬሚስትሪ ላይ ብቻ ነው ጠይቀህ ተምረህ የምትወጣው ፔሪዮድ እስከሚያልቅ ድረስ ማለት ነው። እና አሁን የባይብል ጸሐፊና ተናጋሪ ማን እንደሆነ የተጀመረው ላይ መመለስ ከቻልክ 50 ነው መሄድ ያለበት። አንተም ጠይቀኝ። የቁርአን ጸሐፊ ደግሞ ክርስቲያን እንደነበረ ይላል ሐዲስ ይናገራል እኮ። ርዕስ አለ 50 ነው። ኬሚስትሪ እንትን ውስጥ ፔሪዮድ ላይ ስለ ፊዚክስ እያወራ ነው ያለው። ይሄ ደግሞ ከእንትኑ አይሄድም፣ ከዲሲፕሊን ጋር አይሄድም። እና ከቻልክ መመለስ ነው፣ ካልቻልክ ደግሞ ታች ሆነ ታብታብ በማድረግ ፕሮግራማችንን እንድናሳልጥ ፈቀድልን ማለት ነው በቤታችን። ይሄን ይመስላል። ጥያቄ ብሮ ነገርኝ። እሺ ምንድን ነው ጥያቄ? ቀጥታ ግን የምጠይቃለሁ።
አታስብ አንተ አሁን መጀመሪያ ያንተን መልስና መልስ ካገኘ ከዛ በኋላ ትጠይቀናለህ። ኦኬ ችግር የለም። እሺ ኡስታዝ ይመቻል። ኡስታዙና ጠይቀኝ። ቀጣይ ቀን የምጠይቃለሁ። አንድ ጥያቄ ትጠይቀኛለህ። ግን የቁርአን ጻፊ ክርስቲያን እንደነበረ ሐዲስ ይናገራል። አረስ አይደለም ዛሬ ሱረቱል በቀራን የጻፈው ክርስቲያን ነበረ። ምክንያቱም ፔሬዱ የኬሚስትሪ ከሆነ ስለ ፊዚክስ አይወራም ብያለሁ። ሁለቱንም ማሳለጥ ከሆነ ሌላ ጉዳይ ነው። ቤቱ ባለቤት አለ። ስለ ቁርአን ጻፊ እንዴት አይወራም? መርሃ ግብራቸው ዛሬ የባይብል ጻፊና ተናጋሪ ማን ነው በሚል ቪዲዮ ሰርተዋል። በቪዲዮ በሰራው ነገር ላይ አይ እድሉን ልክፈትላችሁ ገበያው እኮ እሱን እኮ መልሳለሁ። እሱን ትጠይቀኛለህ። ግን እኔ ደግሞ ስለ ቁርአን ጻፊ ደግሞ አንድ ጥያቄ ጠይቃለሁ። ካሮት የለም ለዛሬ። አሁን እኮ አንተ እኮ እያደረክ ያለው ገበያ ላይ ድንች እየነገድን ነው ስንል ካሮት አምጡ እያልክ ነው። እመልሳለሁ። የጠየቀኝን እመልሳለሁ እኮ ግን የቁርአን ጻፊ ትነግረኛለህ። ችግር የለውም መልስና በቃ ካሮቱን ደግሞ ሌላ ከፈለክ በሐዲስም ትነግረኛለህ። ኦኬ በቃ እንትን አልፈለገም ማለት ነው። ገተታ ነው ታች ይቀመጥና ጠይቀኝ። የቁርአን ጻፊ ክርስቲያን ነው ይላል ሐዲስ ላይ ሳይሆን ካለ 33 ወረድ በቃ አይ ቲንክ እንደዚህ አይመጥነውም ለቤቱ ወረዳ ትክክል ነው ኡስታዝ። እሺ ኔቨር ጊቭ አፕ ነው የሚለው ኔቨር ጊቭ አፕ። አይ ክርስቲያኖች እንዲህ ነው የውላችሁ ቪዲዮ እንደዚህ ነው ተጽዕኖ እየፈጠረ ያለው። ግቡና ሼር አድርጉት። የሰራ ነው ቪዲዮ ነው እንደዚህ እያደረጋችሁ ያለው ተግባባን። ስለዚህ አሁን ቪዲዮ ላይ ግቡና ሼር ኮፒ ሊንክ አድርጉ። አሁን ኔቨር አለ ኔቨር እሺ ከሌላችሁ ላወርዳችሁ ነው። እሺ ዝም የምትሉ ከሆነ ኔቨር ውረድ። እሺ ታችሁን ቻጎ ሰላም ብያለሁ። እንዴት ነህ? የሰነበተ ያደረ የዋለ ሰላም አለይኩም ወይስ እንዴት ነህ? ሰላም ላንተ ኢብራሂም እንዴት ነህ? ሰላም ነው። እስልምና እንዴት ነው? ወይስ ኮንቨርት አደረግ? እየጠየቅኩ ነው። ቸጉ አይሰማህም? እሺ ሚውት አድርግና ተቀመጥ። እሺ ጥያቄ እየጠየቅን ነው። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ወይስ አይታወቁም? ማስረጃ የሚሰጠን ካለ ዘፍጥረት ጀምሮ እስከ ዮሐንስ ራዕይ ድረስ ማስረጃ አንድ ባንድ እያየን መሄድ እንችላለን። እንደ ናሙና ያክል ቪዲዮ ለቀቄላችኋለሁ። ቪዲዮውን ለሰዎች ተደራሽ እንዲሆን አድርጉት። አሁን ግን ክርስቲያኖች ካላችሁ ኑና ንገሩን። አይ የምትሉ ከሆነ ለሙስሊሞች እድል እየሰጠው እሄዳለሁ ክርስቲያን እስከሚመጣ። ክርስቲያኖች ሲመጡ ባይብልን ማንጻፈው የሚል ጥያቄ ይጠይቃለሁ። ሙስሊሞች ደግሞ ስትመጡ ጥያቄ ካላችሁ ሹባ የሆነባችሁ ጥያቄ ካለ ገብታችሁ መጠየቅ ትችላላችሁ። ኖ ፕሮብሌም። ክርስቲያኖችን ግን የሚመለከተው በለቀኩት ቪዲዮ ርዕስ። እሺ ስለዚህ ሙስሊሞች ጥያቄ ያላቸው ሸጀማል አለ እንዴ? የት ሄደ ሸጀማል? ጥያቄ መጠየቅ ትችላላችሁ እየገባችሁ። ኦኬ ጥያቄ መጠየቅ ትችላላችሁ። ሸጂ ጥያቄ የሚጠይቁ ሰዎች ካሉ አስገባልኝ። እሺ እሺ አንድ ቁጥር ጻፉ። ገስት የሚልከው 50 ምናምን ሰው ነው። አንድ ቁጥር ጻፉ። እሺ ንጽጽራዊ ከሆነ ያ እሺ የመዲናው ከነጽሮች አይቻልም። ከዛ ለክርስቲያኖች ደግሞ መጽሐፍ ቅዱስን ማንጻፈው የሚል ርዕስ ነው ያለ። ለክርስቲያኖች ጸሐፊው ማን ነው? እናንተን እንደዛ ነው የምናስተናግደው። ምክንያቱም ጊዜ መባከን የለበትም። አንድ በአንድ እያሳየን መሄድ እንችላለን። ኖርማሊ ግን ያው ጊዜ ሁለቱንም ያማከለ እንድናደርግ። ኡስታዝ ምን አልክ? አንድ ሀሳብ አለኝ። እሺ ኡስታዝ የምፈልገውን ፕሮግራም ስታደርግ አሁን ዛሬ አይደለም የሆነ ነገር የጥያቄና መልስ አሁን ዝም ብለህ ሁሌ ታስተምራለህ አይደለ? የምታስተምረው የምትገመግምበት አንድ ፕሮግራም ያዘላቸውና የማዳንና መዳን የሚለውን መጽሐፍ አንዳንድ ትሸልማቸዋለህ። 50 መጽሐፍ ጀማር ጋር አስቀምጥልሃለሁ ኢንሻአላህ። ደስ ይለኛል ኢንሻአላህ። በቃ አንዳንድ መጽሐፍ ተሰጥቷል ማለት ነው። አንዳንድ እንትን የሚሉትን ጥያቄውን በትክክል የሚመልሱትን እስከዛሬ ድረስ ያስተማርኩትን በውይይት እንደዚህ ያደረኩትን ብለህ ጥያቄ ጠይቃቸውና ጥያቄ ከመለሱ እስከ 50 ልጆች ከፈለክ ዛሬ 10 ታረግና የሚመች ቀን ደግሞ ሲመች ደግሞ 10 እያረግ 50 ልጆች ሲመልሱ ለ50 ልጆች 50 መጽሐፍ መስጠት ትችላለህ። ኡስታዝ ጀማል ጋር አስቀምጥልሃለሁ 50 መጽሐፍ አዲሱ መጽሐፍ። ኧረ ደስ ይለኛል ኢንሻአላህ። ይሄ ልንገርህ
ጀዛከላ ኸይር። እኔም አልደረሰኝም። ለእኔም አስቀምጥልኝ። ያው በዛው ከ50 አንዱ እኔ ነኝ ኢንሻአላህ። አንተ ነው ኡስታዝ ይፈትኛል። ቆይ ለአንተ አይደለም እዚህ ውስጥ አንተ አትገባም፣ እኛ አንገባም። ታች አሉት ምቀኛት። ቆይ በቃ እንትን አድርገው 60 አድርገለት ኡስታዝ ጀማል ማለት 10 ለኢብራሂም ነው ወይስ ምንድን ነው? 10 ላይ ሰጠው 10 ላይ ሰጠው 50 ለሚሸልመው 60 አድርገለት። መርሐባ። እሺ ጀዛከላ ኸይረን። አላህ ያክብርልኝ፣ አላህ ይቀበልልኝ። ኡስታዙና አላህ እድሜን ያርዝመው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለ? አዎ ጥያቄ አለ። በመጀመሪያ ሁላችሁንም ኡስታዝ ወይ ደም ሻጀማ ሁላችሁንም ሰላም አለይኩም ብያለሁ። ወአለይኩም ሰላም። የመዲናው አለን አልሐምዱሊላህ። አንድ ጥያቄ ነበረኝ ኢምሩ። እሺ ምናልባት ፈተዋ ከመሰለ ታልፈዋለህ። አንድ ከእስልምና የወጣ ሰው ልቀጥል? ከዛ ተመልሶ ፈተዋ ከሆነ ችግር የለውም። ፈተዋ ከሆነ ትወርዳለህ፣ ካልሆነ ደግሞ ይቀጥላል። እሺ መርሐባ። ከእስልምና የወጣ ሰው ማለት ነው። ሲመለስ ምሳሌ ወደ አላህ እንደገና ሻሃዳ ሲይዝ ወንጀሉ እንዳለ ይማርለታል። ምሳሌ መጀመሪያ ሙስሊም ያልነበረ ወደ እስልምና ሲገባ ወንጀሉ ተምሮ እንደ አዲስ ሰው ይሆናል ይባላል። አዎ ከአላህ መንገድ የራቀ ሰው እንደገና መልሶ ምሳሌ ክርስቲያን ሆኖ ከስንት ዓመት በኋላ ሙስሊም ቢሆን እንዴት ነው ወንጀሉ ይማርለታል? በከፊል ነው የሚማረው ወይንስ እንዴት ነው የሚሆነው? እሱ አልገባኝም። እንደ ተውባ ነው የሚቆጠረው እንጂ ወደ ወንጀሉ ያው ነው ያለ ወንጀሉ አለ። እሱ ምንድነው እንደተወለደ ሕፃን ልጅ አይሆንም እንደዛኛው። አሁንም የፈትዋ ጥያቄ ነው፣ ግን ያው ለሌሎች ሰዎች እንትን እንዲል ሙርተድ የሆነ ሰው ወደ አላህ መመለሱ እንደ ተውባ ነው እንጂ ወደ በቃ እስልምና ውስጥ ገባ እንጂ መጀመሪያውንም ያው ያኛውን ደረጃ ያገኙ ያንን ደረጃ ያገኙ። ተግባባን? ስለዚህ ከባድ ነው የሙርተድ ሁክም ከባድ ስለሆነ እንደዛ ነው። ኤኒዌይስ መልካም ጊዜ። ይበቃኛል። መርሐባ። አመሰግናለሁ። አንድ ሀሳብ ማቅረብ እችላለሁ? ይቅርታ አቅርብሽ፣ ግን የሰዓቱ ጥያቄ ነበር። አቅርብሽ ቶሎ በል። እሺ አንድ ሀሳብ ማቅረብ የምፈልገው እኔ ወላሂ ሙስሊሞች ሆን ፕሮግራም ብንከታተል በቃ ሌላ ካፊር ቤት ሄደን ባንወዛገብ፣ ሌላ ነገሮች ጭንቅላታቸውን የሚፈጥር ጥያቄዎችን ላያችን ላይ ለምን እንፈጥራለን? እናንተ አላችሁ እነ ኢምራን አለ ኡስታዙ ሄዳለ ሁሱ አለ እነሱ ጋር ተካታተለን ያለን ጥያቄዎች ብንጠይቅ መልካም ነው የምለው እኔ እና አመሰግናለሁ። ኢምራን ጀዛከላህ ኸይር። እሺ አላህ ይጠብቅህ። እሺ ጥያቄ ያላችሁ ሰዎች ክርስትና ላይ መጠይቁ ካላችሁም እስልምና ላይም አለ ኡስታዛችንም ስላለ የፈለጋችሁትን ጥያቄ ማንሳት ትችላላችሁ። ፈትዋ እንዳይሆን ከዚህ በኋላ ግን ፈትዋ የመሰለ ነገር ካለም ተወርዳላችሁ። እሺ ቀጥል። ሰሚር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም አለይኩም። ሰሚር ቀጥል። ሰሚር እንዴት ናችሁ? አልሐምዱሊላህ አለን። ሁላችሁንም ሰላም አለይኩም ብያችኋለሁ። በርቱልኝ። ወላሂ በጣም ነው የምወዳችሁ። እኔ በጣም እየተማርኩ ነው በእናንተ ብቻ ማለት ነው እና ላበረታታችሁ ነው። አፉ በሉኝ በአላህ። እሺ አብሽር፣ አላህ ይቀበልሽ። መልካም ጊዜ። ሰላም አለይኩም ወራህመቱላህ። እሺ ማይላቭ እኔ ጥያቄ ነበረኝ። ጠይቂሽ። ማለት የክርስትና እምነት ተከታይ ጓደኞች አሉኝና ማለት አንዳንድ እኔ ጥያቄ ነበረኝ። ጠይቂሽ። ማለት የክርስትና እምነት ተከታይ እሺ እና እንደዚህ አንዳንድ ጊዜ ስንወያይ ምናምን ማለት አንድ ክርስቲያን ተወልዶ ክርስትና ካልተነሳ ሙስሊም ነው ያ ህፃን ልጅ እና ክርስትና ከተነሳችሁ በኋላ ነው እንደገና ክርስቲያን ነው ብላችሁ የምታምኑት። ይሄ ለምንድን ነው ስላቸው አንዷ ምን አለች? ስለምንረክስ ነው። አንዷ ደግሞ አዎ ልክ ነሽ ሙስሊም ነን አለችና በዚህ ጥያቄ ተወዛገቡ። ትክክለኛ ማስረጃ አምጭና እናምንሻለን፣ አንቺ በምትይው እንስማማለን፣ ግን ይህን ነገር አብራርተን አናውቅም አሉና እንዴት ነው እዚህ ላይ?
ኡስታዙና አለ አንደኛ ደረጃ ይባካችሁ ከመግባታችሁ በፊት ማለት ነው ራቅ ያለ ቦታ ላይ ሆኑ። እሺ ጫጫታ ላይ ባትሆኑ ይመረጣል። ሁለተኛ ደግሞ ከገባችሁ በኋላ አይ እኔ ጋር እንኳን ድምጽ የለም። ያኔ የሌላ ሰው ከሆነ እንጂ እኔ ጋር ማንም የለም። ያንቺን አይደለም። አይ አክቹሊ ማለት ፈልጓለሁ። እሺ ሸጀማል አይ ቲንክ ተቋርጣል መሰለኝ። ልቀጥል መሰለኝ። ኡስታዝ አለ ኡስታዙ ነው አይ ቲንክ ወይ የለም መሰለኝ። እሺ ካለ አቤት ይለናል መሰለኝ። ኔትወርክ ይዞ ነበር አይ ብሮ። አዎ ሸጂ ኔትወርክ ይዞ ነበር። እሺ ያልኩት ምንድነው ከመግባታችሁ በፊት ራቅ ካለ ቦታ ላይ ምን ጫጫታ ካለ ከጫጫታ ራቁ። ሁለተኛ ከገባችሁ በኋላ ቶሎ ሙት አድርጉ። ሶስተኛ ደግሞ ታች ያላችሁ ኮሜንት አደጋግሙት ይመወታላችሁ ነው። ጀማው ስለሚሰላችሁ ነው። ጽድት ያለ ፕሮግራም ነው መከታተል አለብን። እሺ ጀዛከላህ። እውነት ነው። ስትገቡ ቶሎ ሚዩትም ለማድረግ ሞክሩ ኢንሻአላህ። ከዛ ማን ነበረች እህታችን ማይ የምትዩ አካውንት? አዎ አንድ ሰው ሲወለድ በእስልምና ሙስሊም ነበረ። በእስልምና ፐርስፔክቲቭ ስንሄድ ሳይ ሙስሊም ሳይ ቡኻሪ 4775 ላይ ማሚ መውሉዲን ኢላ ይውለዱ ዐለል ፊጥራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንም ቢወለድ በእስልምና ላይ ወይ ደግሞ አላ ፊጥራ በቃ በትክክለኛው ጎዳና ላይ ሆኖ ነው የሚወለደው ብለው ግን ከዛ በኋላ ፈአበዋሁ እናትና አባቱ ይሁዊዳኒሂ ክርስቲያን ያረጉታል፣ አው ይነስራኒሂ ወይ ደግሞ ማን አይሁድ ያረጉታል፣ አለዛ ክርስቲያን ያረጉታል አጥምቀው፣ ካለዛ ደግሞ ዞራስተሪያን ወይ ደግሞ የእሳት አምላክ ያረጉታል ወይ ሌላም ሊያረጉት ይችላሉ አሉ። ስለዚህ ሲወለድ አንድ ሰው ሙስሊም ነበር። ይሄንን አንስተው የተናገሩ ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፊጥረተላሂ ለቲ ፈጠረ الناس عليها ያ ሰዎችን ሁሉ በሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ያቺን ሰዎች ሁሉ የተፈጠሩባት ሃይማኖት እሷም ላ ተብዲለ ለኸልቅላህ ያላህን ፍጥረት መለወጥ የለም ይላል። ስለዚህ አላህ ፍጥረት መለወጥ የለም የተባለው እስልምና ነው ማለት የሰው ልጅ ሁሉ ሲፈጠር የተፈጠረው በእስልምና ላይ ብቻና ብቻ ነው። ሲኖርም ከዛ ከሞተ በኋላም ተቀባይነት ያለው እምነት እስልምና ነው። አላህ በቁርአን ላይ ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ምን እያለ ይናገራል? ኢነ ዲነ ዒንደላሂል ኢስላም አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ነው። ከዚህ እስልምና ውጪ የቂያማ ዕለት ደግሞ ይዞ ይመጣ ተቀባይነት የለም ይለናል በዛው ምዕራፍ 3 ቁጥር 85 ላይ። ስለዚህ አዎ ሙስሊም ነበረ ሲወለድ ማንንም ሰው ማለት ነው። ከዛ በኋላ ነው ክርስቲያን የሚያደርገው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ልጆቻችሁን እዘዙ በሰላት መቼ ሊሰብዕ ሲኒን 7 ዓመት ሲሞላቸዋል። ቀጥታ ነው እኛ ሸሃዳም ማንይዝ ምናንይዝ ቀጥታ ነው የምንሄደው ማለት ነው። እና የክርስትና ፐርስፔክቲቭ ከሆነ ጥያቄሽ የእስልምናው ፐርስፔክቲቭ ይሄን ይመስላል። ግልጽ ነው እህታችን? ያው ግልጽ ነው። ግን ለነሱ ማለት በቃላት ብቻ ሳይሆን ከነ ማስረጃው ያኔ ገብተህ ብታሳያቸው ከነ ጽሁፉ ማለት ነው እንዳምኑ ደስ ይለኛል። አሉ አጠገብሽ? አንደኛው አለ ከጎኔ። እሺ ይሄው ቡኻሪ 4775 ላይ 4775 ላይ እንግሊዝኛውን ላንብብልሽ እንዲሰማት ማለት ነው። ኦኬ እንግሊዝኛው ላይ ቆርጬዋለሁ። ምን ይላል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉ። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ማንም ሰው ቢወለድ በፊጥራ ላይ እንጂ አይወለድም አሉ። ግን ፊጥራ ማለት እስልምና ማለት ነው። ፈአበዋሁ እናትና አባቱ ዩሃዊዳኒሂ አይሁዳዊ ያረጉታል፣ አው ዩነስራኒሂ ወአለይኩም ሰላም ወራህመቱላህ ወይ ደግሞ ክርስቲያን ያረጉታል፣ አው ዩመጅሳኒሂ ወይ ደግሞ አይሁድ እምነት ማን የእሳት አምላኪ እምነት ያረጉታል አሉ። ይሄንን ደግሞ ከየት ተናገሩ? ፊጥረተላሂ ለቲ ፈጠረ الناس عليها لا تبديل لخلق الله ذلك الدين القيم ይላል። ይሄው ከዚህ አንስተው ማለት ነው ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርጋለ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ሰዎች የተፈጠሩባት ሃይማኖት ተግባባ። የአላህን ፍጥረት መለወጥ የለም ይህ ቀጥተኛ ሃይማኖት ነው ይላል። የትኛውን ሃይማኖት ነው እዛ የሚለው? እኔው እሱን የትኛውን ሃይማኖት እንደሚል እኔ ተመልከች ምን እንደሚል ማለት ነው። ቁርአን ላይ አላህ ሲናገር እንዲህ ያለ ይናገራል። የታል ውረድ ያው
ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂል ኢስላም አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ከዛ ደግሞ ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም፣ እሱ በመጨረሻውም ዓለም ከከሳሪዎች ይሆናል አለ። ስለዚህ ያው በግልጽና በማያሻማ ሁኔታ ቁርአን ላይ አላህ Subhanahu Wa Ta'ala ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገልጸውልን ተቀምጦና ያለ ማለት ነው። ግልጽ ነው። አጠገብሽ ያለችው ብታናገረኝ ደስ ይለኝ ነበር ካለች። አይ ለማናገር እፈራለሁ ብላኛለች። እንደገና ደግሞ ሁለተኛ ስለ ኢየሱስ ያኔ ፈጣሪ እንደሆነ ነው እነሱ ምስክርነት የሚሰጡትና እኔ ፈጣሪ ነኝ የሚልበትን አንቀጽ መረጃ ካላችሁ አንጡ ብያችሁ ነበረ። አንቺ የሚያስረዳ ሰው ካለ ያሳዩን ማየት እንፈልጋል ብለዋልና ብታሳያቸው ደስ ይለኛል። እሺ እኛ እናሳያለን፣ ግን ከዛ በፊት ለኡስታዛችን ጊዜ ቢሰጥ በዚህ ላይ በተለይ በደንብ ሰፋ አድርጎ ሊያብራራላት ይችላል፣ ወይ ደግሞ ሁለት ከሆነም ሊያብራራላቸው ይችላል። ኡስታዝ የሚመች ከሆነ በተለይ በክርስቶስ ዙሪያ ላይ ጥያቄ ጠይቃለች። የሚመች ከሆነ ላይመቸኝ ይችላል እያለኝ ነበረ። ከተመቸ ኦኬ እሺ። አሁንም ድምፁን አላሰማኝም። ኢንሻአላህ ላሳይሽ። ኢየሱስ ክርስቶስ እንኳን አንዱ አምላክ ሊሆን ይቅርና ሰው ነው። ከአንዱ አምላክ የተነጠለ ወንድ ልጅ መሆኑን ነው መጽሐፉ የሚናገረው። ተግባባን። ለምሳሌ ኢየሱስ ስለራሱ የተናገረውን ብቻ ላሳያትሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ ያለ ይናገራል መጽሐፉ ሲናገር ተመልከች። ነገር ግን አለ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዳላረገም ማለት ከማን ነው የሚሰማው? ከእግዚአብሔር። ራሱ ማን ነው? ሰው ነኝ አለ። አያችሁ፣ ኢየሱስ ሰው ነኝ አለ። ይሄንን ኢየሱስ የተናገረውን አጥብቆ በቃ በደንብ አድርጎ ሲናገር ደግሞ የምታዩት የሐዋርያት ጸሐፊ ነው። የሐዋርያት ጸሐፊ ምዕራፍ 2 ቁጥር 22 ላይ ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር ይላል። በጭራሽ ምንድነው? ሰው ነበረ። ከማን ዘንድ? ከእግዚአብሔር ዘንድ። ስንት እግዚአብሔር አለ? አንድ እግዚአብሔር አለና አለ። አንድ እግዚአብሔር ያው እኔው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። አንድ እግዚአብሔር አለ። አለቀ፣ ወጣ ማለት ነው። በቃ ከዚህ በኋላ ሌላ እግዚአብሔር የለም ከአንዱ እግዚአብሔር ውጭ። በእግዚአብሔርና በሰው መካከል ደግሞ አለ አንድ። ምክንያቱም ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ማለት ነው። ከዛ ደግሞ አንድ አለ፣ እርሱም ሰው the man Jesus Christ ብሎ ነው የሚያስቀምጠው። the man Jesus Christ ኢየሱስ ሰው ነው ማለት አይሽ፣ ክርስቶስ ኢየሱስ ሰው ነው ይላል። ስለዚህ ኢየሱስ ሰው ነው፣ አንዱ አምላክ ደግሞ እግዚአብሔር ነው። ያ አንዱ አምላክ ደግሞ አንዱ አምላክ የተባለው ደግሞ ኢየሱስ ራሱ ዲናይ ሲያደርገው ታያለሽ። በቃ ዲናይ ማለት መቼም እንደማይቀበለው ታያለሽ። በቃ እኔ አንዱ አምላክ አይደለም ብሎ ሲናገር የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ አለው። ቸር መምህር ሆይ። ከዛ በቃ ቸር መምህር ሲለው ይሄ ቻንስ ነበር ለኢየሱስ። ትክክል ነው። በቃ እኔ ራሴ ነኝ ቸሩ ብሎ ማለት እኔ ራሴ ነኝ በቃ አምላክ ብሎ መናገር ይችል ነበር። ግን ምን አለ እሱ? የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ሲጠይቀው መልሱን ቀጥታ እንደመመለስ ኢየሱስም ስለምን ቸር ትለኛለህ? ለምን እኔን ቸር ትለኛለህ? ታዲያ ማን ነው? ከአንዱ ከእግዚአብሔር ከአንዱ ከቴዎስ በቀር ማንም ቸር የለም። አንድ ቴዎስ አለ በቃ። አያችሁ፣ እኔ አይደለሁም በቃ እኔ አይደለሁም ተውኝ እኔን እያለ ይናገራል። ስለዚህ ኢየሱስ ሳይሆን አንድ አምላክ አብ አለ ተብሎ ነው መጽሐፉ ላይ የተጠቀሰው። የመጨረሻ ጥቅሴን ላድርግልሽና ከዛ በኋላ ይበቃታል ማለት ነው። ብዙ ነገር ነው ያለው ለሌላ ምድልን እንድንሰጥ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ? ከአንዱ በቀር አለ። አንድ ማን ነው እሱ? ነገር ሁሉ እኛ የታለ ለኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ አብ አለን። በቃ አንድ አምላክ አብ አለን ብሎ ጨረሰ። ስለዚህ ከአንዱ ከአምላክ ከአብ ውጪ ያለው ሰውና ፍጡራኖች ናቸው እንጂ አንድ አምላክ ውጪ ማንም እንደሌለ ነው መጽሐፉ የሚናገረው። ግልጽ ነው። አጠገብሽ ያለችው ልጅ ገብቷታል? ያው ገብቷታል። በቃ ያኔ ጥያቄያችን እንዳይበዛ ሌላ ጊዜ ደግሞ ገብተን እንጠይቃለን። አንድ ጥያቄ ይቀረኝ ነበር። ያው እንግዲህ ጊዜ እንዳንፈጅ
አይ ጥያቄ ካለሽ ጥያቄሽን ጨርሽ አብሽሪ። እና ሶስተኛው ጥያቄ ደግሞ ኢየሱስ አይበላም አይጠጣም ብለው ነው የሚያስቡት እነሱ። እኔ ደግሞ ይበላል ይጠጣል። ከኛ የሚለየው እሱ የአላህ መልእክተኛ በመሆኑ እንጂ እንደኛው ሰው ነው ስላቸው ይሄን ሊያምኑኝ አልቻሉም። ይሄን ብታስረዳልኝ። እሺ፣ ስለዚህ ኢየሱስ እንደሚበላ ማስረጃ ይሄው። ኢየሱስ እንደሚበላ ማስረጃ ያውም ደግሞ ጽድት ያለ የማር ወለላና የተጠበሰ አሳ ነው። እንደዚህ አይነት ምግቦችን አሁን አሳ ምናምን በደንብ ይበላል። ይሄው ምን አለ? ወይን ጠጅም ይጠጣ ነበር። ማቴዎስ 11:19 ላይ የሰው ልጅ እየበላና እየጠጣ መጣ። እየበላ የሰው ልጅ ያለው ራሱ ነው። ከዛ እሱም እነሆ በላተኛ የወይን ጠጅ፣ አየሽ፣ በላተኛና የወይን ጠጅ አለ፣ የወይን ጠጅ። ስለዚህ የወይን ጠጅ እየጠጣ ነበር። ማርቆስ 11:12 ላይ በማግስቱም ከቢታንያ ሲወጡ ተራበ፣ ይራብ ነበረ። ሉቃስ 24:41 ላይ እሱም በደስታ የተነሳ ገና ስላላመኑ እነሱ ሲደነቁ ሳሉ በዚህ አንዳች የሚበላላችሁን አላቸው፣ ከሞት ተነስቶ ሲመጣ። ከዛ ተቀብሎም በፊታቸው በላ። ምን? እነሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት ይላል። አያችሁ፣ በዚህ ምክንያት ደግሞ ያድግ ነበረ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። እግዚአብሔር አያድግም፣ አይለወጥም፣ አይለዋወጥም። ኢየሱስ ግን በጥበብ ያድግ ነበር፣ በቁመት ያድግ ነበር፣ በሞገስም ያድግ ነበር። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ማለት። ስለዚህ እግዚአብሔር የማይለወጥ ከሆነ ደግሞ ኢየሱስ የሚለወጥ ከሆነ እግዚአብሔር ኢየሱስ አይደለም። ከዛ በኋላ የተበላ ነገር ሁሉ ደግሞ እንደማንኛውም እኔ አለኝ። ለምሳሌ ይሄ ነገር ሁላችንም አለን፣ ትልቁ አንጀት ማለት ነው። ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር እንዲጣል አትመለከቱም? ምን አለ? ስለዚህ ኢየሱስ ከበላ ከጠጣ በኋላ ደግሞ ሌላ ነገሮችንም የሚያደርግ ፍጡር መሆኑን የሚያሳይ ማስረጃዎች ናቸው ማለት ነው። ግልጽ ነው እህታችን? እናመሰግናለን። አዎ ግልጽ ነው። ጥያቄ ሌላ ደግሞ ጊዜ ሲኖር ኢንሻአላህ እገባለሁ፣ ጠይቃችኋለሁ። ኸይር፣ በቃ ኢንሻአላህ 1100 ሰዎች ቪዲዮ ለቀቅ ያለው ዛሬ ወሳኝ ቪዲዮ ነው። ለክርስቲያኖች ተደራሽ አድርጉልን አደራችሁ፣ አደራ። በጣም ወሳኝ ቪዲዮ ነው። እሺ ፊሊሞን ሰላም ብለናል። ጂሰስ ኪንግ ጂሰስ ይላል። ኪንግ ጂሰስ ፊሊሞን እንዴት ናችሁ? ደህና ናችሁ ወይ? ዩሮ እንዴት ነህ? ደህና ነህ? ደህና ነኝ። እንደው እኔ እኮ ለምሳሌ ዛሬ የለቀኩትን ቪዲዮ አይተዋል ፊሊሞንዬ? ራው መምጣቴ ነው ገና አላየሁትም። ዛሬ የለቀኩት ቪዲዮ ስለምን መሰለ? የባይብል ጸሐፊያን ማን እንደሆኑ አይታወቅም ይላል። እንዴት ትላለህ? እሺ ችግር የለውም። አሁን ጥያቄ ነበረኝና ችግር የለውም አይባልም። አይ ክርስቲያኖች ሲገቡ መጀመሪያ የሚጠይቁት ይሄንን ነው። ከዛ ይሄንን ሲያልፉ ነው ጥያቄ የሚጠይቁት። በዛ ነው የተስማማ ነው። ቀላል። እሺ የሐዲስ ችግር የለም። የሐዲስ ጸሐፊዎቹ ስምና ማን ናቸው? እሺ አሃ ኦኬ። ያንተ አይታወቅም። ክርስትና መልስ የለውም። እንለፈው። ክርስትና መልስ የለውም። የሐዲስ ጸሐፊዎች አይታወቁም። ይብሮ ቆይና እሱን እናወራለን። ክርስትና ግን መልስ የለውም። አይ የሐዲስ ጸሐፊዎች አይታወቁም። ስለ ምን ነገር የሚችግራል? እኛ ምን ጠይቀው ሁሉ ጊዜ ጥያቄ ስንጠይቅ የነሱ አይመለስም። ለምን? ክርስቲያን መልስ የለውም። መልስ የለውም ክርስቲያን። አያችሁ፣ ክርስትና መልስ ካለው እሺ በቃ ችግር የለውም። እኔ አሁን አይደለም መልስ አለ። የሐዲስ ጸሐፊዎች እኔ አሁን ቆይ ይብሮ እኔን በኋላ ትጠይቀኛለህ። እኔን ትጠይቀኛለህ በኋላ። አንተ እኔ አልጠየቅኩም ጥያቄ። የኔ ጥያቄ ጥቅም አልባ ነው። አዎ ይመችህ። በቃ ለማንኛውም ችግር የለውም። እኔ አሁን ጥያቄ መጠየቅ አልችልም። ኡስታዝን ስላለ ነው የገባሁት። ፊሊሞንዬ ለማንኛውም እሺ እንደው ቅልውንልህ በቃ ችግር የለውም። እኔ ኡስታዝን ማናገር ከፈለክ ማናገረው ችግር የለውም። ግን በጣም ታሳዝናላችሁ ክርስቲያኖች። እኔ ለምን እንደማትመልሱ መጀመሪያ ጥያቄ ስትጠየቁ በቃ በኮንፊደንስ ወይ አውቀዋለሁ ወይ አላውቀውም። በቃ ይሄን ነገር አላውቀውም። አንድ የአባት እኮ ነው እንዴ ማለት ካላወቅ አላውቅም። አይ ግን ብሮ እኔ ቆይ አሁን የሐዲስ ጸሐፊዎች እነማን ናቸው ስለ አንተ ለምን በደንብ አናግረኝ? መጀመሪያ እኔ መች ጠየቀኝና? እኔ ማን ነው መጀመሪያ የጠየቀው? ፊሊሞን በቤታችን መጣ እንዲህ ነፃነት የሚገኝበት ቤት እኮ የለም። ሙስሊም ቤት ብቻ ነው። ኧረ እኔ እገባለሁ። እኔ የፈለገ ብትሉም እኔ እገባለሁ እናንተ ቤት። እሺ ቆይ አንዴ ማኔ አንድ ጊዜ በቃ እንደዛ ከሆነ ላሳየህና ለምን አልገላግልህም? በቃ እኔ ለመጽሐፍህን ላሳየህ አንድ ጊዜ። እሺ
ጸሐፊ የማይታወቅ እንደሆነ ከዛ ትመልስልኛለህ። አይ ከብዶኛል አልችልም። ይሄን መጽሐፍ ትቀበለዋለህ? የመጽሐፍ ቅዱስ መዝገበ ቃላት ኢብሮ እኔ ጥያቄ ልጠይቅ ነው እኮ አልኩህ። ለምን እንትን ትለኛለህ? አትችልም። አንተ መመለስ አትችልም። የእናንተ መልስ የለውም፣ እኛ የምንጠይቀው መልስ የለውም። ከዛ እኔ እመልስልሃለሁ። እኔ ጥያቄ ልጠይቅህና እኔ እመልስልሃለሁ። ችግር የለውም። የኛ መልስ የለውም በለኝና ልግባ አንተ ላይ መልስ የለውም። እኔ መልስ ካለው መልስ ካለው አይ የኔ አለማወቅ ነው እንጂ እኔ አይደለም። በቃ አላቅም በልሽ እንዴ ሰው አዋቂ ነው እንዴ? ሰው አዋቂ አይደለም እኮ። እኔ የመጽሐፍ ቅዱስ ጸሐፊያንን አላውቅም፣ ይቅርታ በለኝና ጥያቄ ላስተናግድ። ችግር የለውም። ኢብሮ ሰው አዋቂ አይደለም። እኔ ስለ ሰው አልጠየቅኩም። አዋቂ ፈጣሪ ብቻ ነው እኮ። አዋቂ ፈጣሪ ብቻ ነው። አንተ ብታል የሐዲስ ጸሐፊዎቹን ትነግረኝ ነበራ። ፊሊሞን አንተን ነው የጠየቅኩህ። እኔ ፊሊሞንዬ እኔ በእንደዚህ ማውራት አልፈልግም። እኔ በፍቅር ገብቼ እንደዚህ እንትን ማለት አልፈልግም። ጥያቄ ለመጠየቅ ነበርና እንደዚህ መዳረቅ ከሆነ እኔ እንትን ባል ደስ ይለኛል። ኡስታዝ ጀማል ምን አልከኝ? አይ እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።